አት ገጸ ወቁልምጤ በትምህርተ መስቀል በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በቅድስት ሥላሴ ዘአመኑት ማኅፀን እክህደከ ሰይጣን በቅድመ ዛቲ ቅድስት ቤተ ክርስቲያን እንተ ስመ ማርያም ጽዮን ለዓለም ዓለም ነአኩተከ እግዚኦ ንሴብሐከ ንባርከከ እግዚኦ ንታመነከ ንስእለከ እግዚኦ ናስተበኩዐከ ንገኒለከ እግዚኦ ንትቀኒ ለስምከ ቅዱስ ንሰግድ ለከ ወዘለከ ይሰግድ ኩሉ ብክ ወለከ ይትቀኒ ኩሉ ልሳን አንተ ውእቱ አምላከ መላእክት ወእግዚአ አጋዕዝት ወንጉሠ ነገሥት አምላከ አንተ ለኩሉ ዘሥጋ ወለኩሉ ዘነፍስ ንሴብሐከ በከመ መሐረነ ቅዱስ ወልድከ እንዘ ይብላ አንተ ሙስተ ሰብእ ጸልዩ ከመ ዝባል ቅዱስ 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 ተብለህ የምትመለክ የምትመሰገን የሰራዊት ጌታ የዓለም ንጉሥ ኢየሱስ ክርስቶስ ሆይ ለዚህ ሰዓት ለዚህ ደቂቃ ስላደረስከን እናመሰግንሃለን። ሰዓተ ሌሊቱን ባርከህ ቀድሰህ ሰላም ያሳደርከን አምላክ ሆይ መዓልቱን ባርከህ ቀድሰህ ሰላም እንድታውለን በቸርነትህ በምሕረትህ በይቅር ባይነትህ በአባትነትህ እንዳትለየን አምላካችንን እንለምንሃለን። ለዓለሙ ሰላም ለእኛም ለሕዝበ ክርስቲያኑ መረጋጋትን ለምድሪቷ በረከትን አምላካችን እንድታድለን እንድትሰጠን እንለምንሃለን። ሀገራችንን፣ ሃይማኖታችንን፣ አንድነታችንን ከጥፋትና ከመለያየት ጠብቅልን። እኛንም ልጆችን ከመከራ ከስቃይ ከስደት ከረሃብ ከጦርነት ከወረርሽኝ በሽታ ከድንገተኛ ሞት ከቀሳፊ ሰይጣን ቅዱስ አምላክ እግዚአብሔር ሆይ ጠብቀን። በህመም ውስጥ ለሚሰቃዩ በየቤታቸው በየሆስፒታሉ በየጸበላቱ ያንተን ማዳን የሚጠባበቁ በምሕረት እጅህ ፈውሱን ጤናውን አድላቸው፣ ዳብሳቸው፣ ምሕረት ቸርነትን ላክላቸው። የሞቱትን ባከበርካቸው በወደድካቸው በደጋጎቹ በአብርሃም በይስሐቅ በያዕቆብ አጠገብ አሳርፍልን። ያዘኑትን አጽናናልን፣ የታሰሩትን አስፈታልን። በስደት ዓለም ያሉትን ለእንጀራ ብለው ምስራቅ፣ ምዕራብ፣ ሰሜን፣ ደቡብ የተሰደዱትን የሚሄዱትንም የሚገቡትንም የሰላም መንገድ አድርግላቸው። በግፈኞች በጨካኞች እጅ ከመያዝ ከመውደቅ አንተ ጠብቀህ ወዳሰቡበት መንገድ እንዲሄዱ ያንተ ቅዱስ ፈቃድ ይሁን። በትዳር ያሉትን ትዳራቸውን ባርክላቸው፣ ልጆቻቸውን ባርክላቸው፣ መልካም ስራቸውን ባርክላቸው። ትዳር ለሌላቸው ንጹሕ ትዳር ስጣቸው፣ ልጅ ለሌላቸው ልጅ፣ ስራ ለሌላቸው ተመስገን የሚሉበትን ስራ እድላቸው ስጣቸው። አባታችን ፈጣሪያችን በጸሎት አስቡን አትርሱን ብለው ያሳሰቡትን ቅዱሱ ደጉ ቸሩ የማትዘነጋው የማትረሳው አምላክ እግዚአብሔር ሆይ ሁላችን በቸርነትህ አስበን መልካሙን ምኞታችንን ሙላልን፣ ፈጽምልን። አንተ ከምታውቀው እኛ ከማናውቀው አደጋ መከራ ሁላችን ጠብቀን። እግዚኦ 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 ከሚያስብል መከራ ሰውረን ጠብቀን። አባታችን ፈጣሪያችን ሀገራችን ውስጥ ያለውን ጦርነት አብርድልን። ደም የሚያስፈስሰውን ሕይወት የሚያስጠፋውን የዲያብሎስ ሰራዊት ጠራርገህ እንደ ትቢያ ብን አድርገህ አጥፋልን። በስጋችን ውስጥ በደማችን ውስጥ በአጥንታችን ውስጥ ደዌ በሽታ እየሆነ የሚጻረረንን ተጻራሪውን አስወግድልን፣ አንሳልን። አባታችን ፈጣሪያችን መድኃኒታችን ኢየሱስ ክርስቶስ ይቅር ባዩ ጌታ አባቶቻችን እናቶቻችን ጸሎታቸውን የተቀበልክ የሰማህ የእኛንም ጸሎታችንን ልመናችንን ተቀበልልን። ለዓለሙ ሰላም ፍቅርን የሚያወርድ አድርግልን። አባታችን የአባቶቻችን የእናቶቻችን ጸሎት የእመቤታችን ምልጃዋ የአንተ ቸርነት የቅዱሳን መላእክት ተራዳኢነት እንዳይለየን የአንተ ቅዱስ ፈቃድ ይሁን። ለቅድስት ቤተ ክርስቲያን ገብቷቸው አስራት በኩራቱን የሚያወጡ የተራበን የሚያበሉ የተጠማን የሚያጠጡ መልካም ስራ የሚሰሩ
ስጦታቸው ለኃጢአት መደምሰሻ፣ ለዲያብሎስ ድል መንሻ፣ ለመንግሥተ ሰማያት መውረሻ አድርገህ ተቀበልልን። አሜን። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለዕለትነ ሀበነ ዮም ህድግ ለነ አበሳነ ወጌጋየነ ከመ ንሕነኒ ንህድግ ለዘአበሰ ለነ ኢታብአነ እግዚኦ መንሱት አላድኅነነ ወባልሐነ እምኩሉ እኩይ እስመ ዚአከ ይእቲ መንግሥት ኃይል ወስብሐት ለዓለመ ዓለም። በሰላመ ቅዱስ ገብርኤል መልአክ ወእግዝእትየ ማርያም ሰላም ለኪ ድንግል በህሊናኪ ወድንግል በሥጋኪ እግዚአብሔር ጸወት ሰላም ለኪ ቡሩክት አንቲ እማንስት ወቡሩክ ፍሬ ከርሥኪ ተፈሥሒ ፍሥሕት ኦ ምልዕተ ጸጋ እግዚአብሔር ምስለኪ ጸአሊ ወጸልይ ምሕረታ በፍቅር ወልደኪ ኢየሱስ ክርስቶስ ከመ ይሥረይ ለነ ኃጣውኢነ ከመ ይቤዠነ እግዚአብሔር አብይ ኦ ሊቀ ኢየሱስ ክርስቶስ ሠረይ ኃጢአቴ ወኃጢአተ ኩሉ ሕዝብ ከማይሠራ ኃጢአት እግዚአብሔር ይፍታ። እግዚአብሔር ይባርከን። አሜን ይደረግልን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ዘላለም ሥላሴ ቅዱስ የሆነው ጌታ አምላካችን እግዚአብሔር ስለማይነገር ስጦታው ክብርና ምስጋና አምልኮና ውዳሴ ለእሱ ይሁን። እማምላክ ወላዲተ አምላክ ቅድስት ንጽሕት ድንግል ማርያም ምርኩዛችን መጠጊያችን ስሟ ከፀሐይ መውጫ እስከ መጥለቂያው የተመሰገነ ይሁን። የዓለም ንጉሥ የዓለም ጌታ ኢየሱስ ክርስቶስ የተሰቀለበት መስቀሉ ፍቅሩን የገለጸበት ሥጋውን የቆረሰበት ደሙን ያፈሰሰበት መስቀሉ ክብርና ምስጋና ለእሱ ይሁን። ቅዱሳን መላእክት፣ ቅዱሳን ነቢያት፣ ቅዱሳን ሐዋርያት፣ ቅዱሳን ሰማዕታት፣ ቅዱሳን ጻድቃን፣ ቅዱሳን አበው ስማቸው ለዘላለም የተመሰገነ ይሁን። አሜን። የተወደዳችሁ የተከበራችሁ የክርስቶስ ቤተሰቦች የማምላክ የቅድስት የንጽሕት የድንግል ማርያም የሥርዓት ያደራ የቃል ኪዳን ልጆች የቅዱሳኑ ወዳጆች የመስቀሉ አማኞች ክቡራን አዛውንት አባቶቻችን፣ ክቡራን አዛውንት እናቶቻችን፣ ወንድሞቻችን፣ እህቶቻችን ሕፃናቶችንም ጨምሮ በሰበሰበን በወደደን ባፈቀረን በኢየሱስ ክርስቶስ ፍጹም ሰላም እንደምን አደራችሁ? እንደምን ዋላችሁ? እንደምን አመሻችሁ? አሜን። ልዑል አምላክ ቅዱሱ ጌታ እግዚአብሔር ይመስገን። እንኳን ለቅዱሳን አባቶቻችን እናቶቻችን ለሰማዕታቱም ለሐዋርያቱም ለጻድቃኑም ወርኃዊና ዓመታዊ መታሰቢያቸው እንኳን አደረሳችሁ አደረሰን። እንግዲህ ዓመተ ሰላሳሁ ለጥቅምት እንግዲህ ዛሬ መጥምቀ መለኮት ቅዱስ ዮሐንስ ቅዱስ ማርቆስ እንደገና ናሁ ተፈጸመ ማሕሌተ ጽጌ እንግዲህ ያው የጽጌ ቁመት ዛሬ ተጠናቀቀ ማለት ነው። እግዚአብሔር ይመስገን። ሊቃውንቱ አባቶቻችን ምስጋና ሲያቀርቡ ምዕመናኑ እልል እያሉ ሲያጨበጭቡ በረከት ማግኘት ይሄ ነው ማለት ነው እና ያው የቅዱስ ዮሐንስን ገድል እናደምጣለን ማለት ነው። በያለንበት መጥምቀ መለኮት ቅዱስ ዮሐንስ በተሰጠው ቃል ኪዳን በተሰጠው ምልጃ ከአምላኩ ከፈጣሪው ያስታርቀን ያገናኘን። ጸሎትና ቃል ኪዳኑ ምልጃው አይለየን። ታላቅ ነቢይ፣ ታላቅ ሰማዕት፣ ታላቅ ሐዋርያ ነው። አምላኩን ፈጣሪውን ያጠመቀ ሰማዕት የእግዚአብሔርን መንገድ ጥረጉ፣ ጥርጊያውን አስተካክሉ እያለ መንግሥተ ሰማያት ቀርባለችና ንስሐ ግቡ እያለ እውነተኛ ወንጌል ያስተላለፈ ሰማዕት ነው፣ ነቢይ ነው፣ ሐዋርያ ነው እና ቅዱስ ዮሐንስ ሁላችንንም በቃል ኪዳኑና በጸሎቱ ይባርከን።
እያለንበት በረከቱን እንድናገኝ አምላካችን እግዚአብሔር ስለፈቀደልን ነው እንድናከብራቸው። እግዚአብሔር ያከበራቸው፣ የወደዳቸው፣ የመረጣቸው ጸጋ መንፈስ ቅዱስን ያሳደረባቸው የአባቶቻችን በረከት አይለየን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አንድ አምላክ በሚሆን በአብና በወልድ በመንፈስ ቅዱስ ስም ካህንና ታላቅ ነቢይ የሆነ ወደ ንስሐ ለሚመለሱ ንስሐን ሰባኪ ወደ ጌታችን ወደ ኢየሱስ ክርስቶስ የወንጌል ጎዳና ለሚሄዱ መንገድ ጠራጊ የሆነ ወደ ደስታ አምላክ አዳራሽ የሆነ የመጥመቀ መለኮት ዮሐንስ ሳምሬ ነው። በዮሐንስ ጸሎት በረከቱ የቃል ኪዳኑ ሀብት ከጸሐፊውና ከአንባቢውም ከሰሚውም ጋራ ከሁላችን ሕዝበ ክርስቲያን ከሀገራችን ከኢትዮጵያ ለዘላለሙ ይኖር አሜን። የታላቁ የኢትዮጵያው ንጉሥ ልጅ የሆነችው አንዲት ሴት ነበረች። ስሟም ዓመተ ዮሐንስ ይባል ነበር። እሷም ጌታችን መድኃኒታችን ክርስቶስ ያዘዘውን ትእዛዝ አፍርሳ አንድ ወንድ በአንድ ሴት፣ አንድ ሴት በአንድ ወንድ ጸንተው ይኖሩ ያለውን ቃል ተላልፈው በመጽሐፍ የተጻፈውን ሕግ ጥሳ ያለ ኀፍረት በዝሙት ትኖር ነበር። ይህችም ሴት ዝሙትን ከመውደዷ ብዛት የተነሳ እንዴት ሰዓት አንዲት ደቂቃም ትታገስ ዘንድ አይቻላትም ነበር። ፈሪሃ እግዚአብሔር እንዳያድርባት አይነ ልቦና የበጎ ስራ ሁሉ ጠላት የሆነው ሰይጣን በመርዙ አሳውሯት ነበርና ካህናትም ወደዚያ ሴት እየሄዱ እንዲህ በማለት ይመክሯታል፣ ይገሥጿት ነበር። አንቺስ ይህን የምትሰሪው ኃጢአት የምትፈጽሚው በደል በእግዚአብሔር ፊት የተከለከለ ነው። ጌታችን ፈጣሪያችን ሰውን ሁሉ የፈጠረ በንጽህና ጸንተው አንድ ወንድ በአንድ ሴት፣ አንድ ሴት በአንድ ወንድ ጸንተው ይኖረው ዘንድ ነው። አንቺ ግን ሕግን አፍርሰሽ የፈጣሪሽን የእግዚአብሔርን ሕግ ትእዛዝ ተላልፈሽ እንደ አሕዛብ በዝሙት ጸንተሽ አምላክሽን ስታሳዘኝ እናይሻለን። ይህም በደልሽ በዚህ ዓለም በስጋ ያስቀስፍሻል፣ በወዲያኛውም ዓለም በፈጣሪ ዘንድ በነፍስሽ አስቀስፎ ያስፈርድብሻል። ተይ ይቅርብሽ በማለት ይመክሯት ነበረ። እሷም እንዲህ በማለት ትመልስላቸው ነበር፣ የምክራችሁን ምክር እቀበላችኋለሁ፣ የዝሙትን ስራ እሺ እተዋለሁ። እናንተም እንደ እግዚአብሔር ሕግ መጽሐፍ እንደሚይዘው ንስሐዬን ስጡኝ፣ ቀኖናዬን ንስሐዬን ፈጽሜ ከፈጣሪ ጋር እታረቃለሁ። ያለኝን ገንዘብ ሁሉ ወስዳችሁ በመጥምቁ በቅዱስ ዮሐንስ ስም ለድሆች ለጦም አዳሪዎችን ምጽዋት ስጡልኝ በማለት ትመልስላቸው ነበረ። እርሷ ግን በአፏ ብቻ እተዋለሁ ትላለች እንጂ ሊመክሯት ሊገስጿት ወደ እርሷ የሄዱትን ካህናትም ሳይቀር በዝሙት እስከምትጥላቸው ድረስ ከካህናትም ተደብቃ ዝሙት መስራትን አልተወችም ነበረ። ያቺ ሴት የቀረሽ የማትባል በጣም መልካም ነበረች። ከሔዋን የተወለዱ ሴቶች ሁሉ በመልክ ፍጹም የሚስተካከላት አልነበረም። ጠቅላላ ከአዳምና ከሔዋን የተፈጠሩ ሁሉ ከዚህ ሴት በፊት የነበሩት እንደ እርሷ አያምሩም ነበር። እርሷ ግን ለምን አሳምሮ እንደፈጠራት እግዚአብሔር ያውቃል። ያቺ ሴት ከመልኳ ማማር ብዛት የተነሳ ሊመክሯትና ሊያስተዋት የሄዱትንም ካህናትን ሳይቀር በዝሙት ጥላ ታሰነካክላቸዋለች። ከመልኳም ደንግባቷም ከጥርሷም ማማር ብዛት የተነሳ ያለፈቀዳቸው ወንዶች ሁሉ ጠቅሳ ወደ ዝሙት ትስባቸው ነበረ። ነገር ግን ለዚች ሴት አንዲት መልካም ስራ ነበረቻት። ዕለት ዕለት ያገኘችውን ገንዘብ በሙሉ በመጥምቀ መለኮት ዮሐንስ ስም ለችግረኞች፣ ለድሆች፣ ጦም አዳሪዎችም ቃል ኪዳኑን አምና ትመጸውት ነበር። ያገኘችውን ሁሉ ላሳድር ለነገ ይሁነኛ ትልም ነበር። ቤተሰቦቿን በልተው የሚያድሩ ብቻ አስቀርታ በመጥምቁ ዮሐንስም ለድሆች ትሰጣቸዋለች። መጥምቀ መለኮት እንዲህ እያለች ትለምነው ነበር። አንተ ጌታችንን ያጠመቅህ ዮሐንስ ሆይ፣ የእግዚአብሔር ባለሟል ዮሐንስ ሆይ፣ ለቄሱም ኃጢአቴን ተናዝዤ በደሌን በቀኖና አርቄ በንስሐ ከፈጣሪ ሳልታረቅ ጌታ ኢየሱስ ክርስቶስ ነፍሴን በሞት እንዳይጠራት ወደ ፈጣሪ ወደ ጌታዬ ለምንልኝ፣ ከፈጣሪ አማልደኝ፣ አስታርቀኝ ፈጣሪ
እንዳይጠራኝ ለምንልኝ። ዮሐንስ ወይ ከአንተ ከጌታ ቀድመህ ለእስራኤሎች መንግሥተ ሰማያት ቀርባለችና ንስሐ ግቡ እያልክ ሰውን ወደ ሕይወት ጎዳና ስትመራ የነበርክ ነህና እኔንም ወደ ሕይወት ጎዳና አድርሰኝ እልሃለሁ። የጌታን መንገድ አዘጋጁ፣ ጥርጊያውን አቅኑ በማለት የሰበክ መጥምቀ መለኮት ቅዱስ ዮሐንስ ሆይ አሁንም እኔን ኃጢአተኛውን በደለኛውን የንስሐ መንገድ እያሳየኸኝ በሰው ሁሉ ላይ ስልጣን ያለው ሞትን በእጁ ሳይዘኝ በተሰጠ ቃል ኪዳን ወደ ንስሐ መንገድ ምራኝ እያለች ሁልጊዜ እንደዚህ እያለች ዕለት ዕለት ትለምን ነበረ። ይቺ ሴት በእንደዚህ አይነት ስራ እያለች ጉንፋን ሊዞር ነው እንዲህ መከራከር ጀመርክ እያለች ሳለ ከዕለታት አንድ ቀንም እንደራሷ ነፍሷ አድርጋ በጣም የምትወደው ጎልማሳ ሰው ፈረስ ሲጋልብ ሳለ ከፈረሱ ላይ ወድቆ ሞተ። ይህን ሰው በጣም እንደ ራሷ ሰውነት ትወደው ነበር እና ይህን ሰው እንደ ራሷ ሰውነት ትወደው ስለነበረ ሞቱን በሰማችው ጊዜ ባየች ጊዜ በጣም ምርር ብላ አለቀሰች። ከሐዘኗ መጽናናትን መረጋጋትም አልቻለችም። የሀገር ሰዎች ሬሳውን ይቀብሩ ዘንድ ጉድጓድ ይቆፍሩ ጀመረ። ዓመተ ዮሐንስ ጉድጓድ ይቆፍሩ የጀመሩትን ሰዎች ሁሉ እንዲህ አለቻቸው፣ ይህ ሰው በዚህ ባለንበት ሀገር አይቀበርምና ጉድጓድ ትቆፍሩ ዘንድ አትድከሙ። ከዚህ በኋላ መኳንንቱም ሕዝብ ሁሉ ሰበሰበቻቸውና እንዲህ በማለት አዘዘቻቸው፣ የዚህ ሰው ሬሳ ከዚህ ሀገር አይቀበርምና፣ ነገር ግን አባቴ አፄ ዘርዓ ያዕቆብ የጌታችን መስቀል ወደ ኢትዮጵያ አምጥቶ በግሸን ደብረ ከርቤ ባስቀመጠው ጊዜ ከመስቀሉ ጋር የብዙ ቅዱሳን አጽም ከኢየሩሳሌም አምጥቶ በዚህ በግሸን ደብረ ከርቤ ቀብሮ አብሮት አስቀምጧል። ከነዚህ ውስጥ ጌታችን ኢየሱስ ክርስቶስ ያጠመቀው ዮሐንስም አጽም አምጥቶ በግሸን ደብረ ከርቤ ቀብሯል። በገድሉ መጽሐፍ ውስጥም እንደሰማሁት የመጥምቀ ዮሐንስን ስም ከሚጠራበት ቦታ የተቀበረ ሰው በነፍሱ አይፈረድበትም፣ ወቀሳ ከሰሳ የለበትም ብሎ ጌታችን መድኃኒታችን ኢየሱስ ክርስቶስ በማይሻር ቃሉ ለወዳጁ ዮሐንስን ስም ከሚጠራበት ቦታ የተቀበረ ሰው በነፍሱ አይወቀስም አይፈረድበትም ያለውን ቃል ኪዳን በገድሉ መጽሐፍ ውስጥ እንደሰማሁት ሁሉ አሁንም የዚህ ሰው ነፍስ ወደ ሲኦል እንዳትወርድብኝ የመጥምቁ ዮሐንስን አጽም ካለበት ግሸን ደብረ ከርቤ ወስዳችሁ ከዚያ ቅበሩልኝ አለቻቸው። ካህናት፣ መኳንንትም ሕዝቡ ሁሉ ከታላላቆች የአገር ሰዎችም ጋር እንዲህ በማለት መለሱላት፣ እመቤቴ ሆይ ለመሆኑ እንዲህ ያለ የከበረ ትእዛዝ እንዴት ታመጭብናለሽ? ለመሆኑ የዚህ ሰው ስጋ በውስጡ የምንቀብርበት መሬት በሀገራችን የለምን? የዚህ ሰው ስጋ የማይበላ መሬት በሀገራችን ውስጥ አለ? አንቺ ግሸን ደብረ ከርቤ ወስዳችሁ ካልቀበራችሁ ትይናለሽ፣ ትእዛዝሽ ቀና አይደለምና። ምክንያቱም እኛ ይህንን አስከሬን ግሸን ግሸን እናደርሰው ዘንድ ይሸታል፣ ይፈሳል፣ ይበሰብሳል፣ ሽታውም አያስኬድም። የሸተተ ሬሳ ይዞ ከጠገር አንስቶ ተነስቶ ግሸን ደብረ ከርቤ ይዞ የሚሄድ ማን ነው? እኛን ካለንበት ሀገር በፈረስ በ10 ቀን ግሸን ደብረ ከርቤ መድረስ ፈጽሞ አይቻልም። በፈረስ እንኳን በ10 ቀን መድረስ የማይቻለው መንገደኛ እኛ ደብረ ከርቤ መድረስ እንዴት ይሆነናል? እንዴትስ ከዚያ እናደርሰዋለን? እመቤቴ ወይ እንደዚህ እንደ ድንጋይ የከበደ ትእዛዝን አትፈጽሚብን። እኛም መንገዱን በጣም ሩቅ ስለሆነ አስከሬን ተሸክመን ግሸን ደብረ ከርቤ እንድንደርስ ዘንድ አይቻለንም። አሁንም ይህ ስራ አትስሪብን አሏት። ዓመተ ዮሐንስም እንዲህ አለቻቸው፣ እኔ የምላችሁ ልመና አይሆንም ብላችሁ ከተዋችሁት እኔ ራሴን በገዛ እጄን እገድላለሁ፣ በገመድ ታንቄ ነፍሴን ከሥጋዬ እለያታለሁ። እናንተ የዚህን ሰው አስከሬን የመጥምቁ ዮሐንስን አጽም ወዳለበት ቦታ መውሰድ አይሆንም ካላችሁኝ እኔ ታንቄ እሞታለሁ። እጄም በእጄ ታንቄ በመሞቴ ነገር
የነገር ኃጢአት እንዳይሆንባችሁ ፈታሄ በርእስ ኮናኔ በጽድቅ ጌታችን ኢየሱስ ክርስቶስ ነፍሴን ከእናንተ እጅ እንዳይመረምራት ስለ እኔም በእናንተ ላይ እንዳይፈረድባችሁ ይህንን አስከሬን ግሽ የደብረ ከርቤ ወስዳችሁ ተቀብሩ ዘንድ የለመንኳችሁትን ምክንያት ጌታችን ኢየሱስ ክርስቶስ በማይሻር ቃሉ እንዲህ በማለት የጸና ቃል ኪዳን ለእመቤታችን ለቅድስት ድንግል ማርያም እነሆ ሰጥቷታል። ግሸን ደብረ ከርቤ የደረሰ ሁሉ በነፍሱ አይኮነንም፣ ወቀሳ ከሰሳ የለበትም ብሏል። ደግሞም ይህ ሰው በስጋው እንደሞተ እንደዚሁም በነፍሱ ሞቶ ወደ ሲኦል እንዳይወርድ የግሸን ደብረ ከርቤ ቃል ኪዳን ከዚያ ቦታ የደረሰ ሁሉ መንግሥተ ሰማያት ይገባል እንጂ ሲኦልን አያያትም። የዮሐንስ አጽም ከዚያች ቦታ ስለተቀበረ ስለ መጥምቁ ዮሐንስ ጌታችን እንዲህ ብሎ ቃል ኪዳን ሰጥቷል። ያንተ ስም ከሚጠራበት ቦታ የተቀበረ ሰተት ብሎ ወደ መንግሥተ ሰማያት ውስጥ በነፍስ ይገባለታል ለዘላለ። ስለዚህም የመጥምቁ ዮሐንስ የቃል ኪዳኑን ስለማየው ዮሐንስን አጽም ወዳለበት ቦታ ውሰዱልኝ እላችኋለሁ። ነገር ግን አይሆንም አስከሬን አንወስድም አንቀብርም ካላችሁኝ ታንቄ በገዛ እጄ ነፍሴን ከሥጋዬ መለየት አለብኝ ብላ የምትታነቅበትን ገመድን ትፈልግ ዘንድ ተነሳች። በዚህ ጊዜ ሕዝቡም እንዲህ በማለት መለሱላት፣ የግሸን ደብረ ከርቤ ቃል ኪዳኑ አንቺ እንደምትይው አይደለም። ጌታችን ለእመቤታችን ለማርያም የሰጣት ቃል ኪዳን በሕይወት ሳለ የደብረ ከርቤን ቃል ኪዳን አምኖ የቀኑን ሐሩር የሌሊቱን ቁር ረሃቡን፣ ጥሙን፣ መከራውን ሁሉ ታግሶ ከቦታው ለደረሱ ነው እንጂ ከሞተ በኋላ ሬሳ የደረሰ አይደለም። እግዚአብሔር የሰውን ኃጢአት የተወለት በሕይወቱ ሳለ ከዚያ የደረሰ ነው። የመጥምቁ ዮሐንስ ቃል ኪዳን በጌታችን ሕግ ጸንተው እየሄዱ ቃል ኪዳኑን አምነው በሕይወት ሥጋ ሳለ መታሰቢያውን ላደረገ እንጂ ሕግ ሻሪ አፍርሶ እንደ አሕዛብ ሁሉ ሕገ እግዚአብሔርን ተላልፎ በምድር ላይ ሳሉ በሥጋ ሰውን እግዚአብሔርን ሲበድሉ ኖረው ከሞት በኋላ በድኑ የመጥምቅ ዮሐንስን አጽም ካለበት ቦታ ቢቀብሩት አይደለም አሏት። አመት ዮሐንስ እንዲህ በማለት መለሰችላቸው፣ እናንተ የዮሐንስ ቃል ኪዳን በሕይወት ሳሉ አምነው መታሰቢያውን ላደረጉ ነው አላችሁ። እሱስ እውነት እውነት እላችኋለሁ፣ ነገር ግን ጌታችን ኢየሱስ ክርስቶስ ለዮሐንስ የሰጠውን ቃል ኪዳን በሕይወቱ ሳለ ብቻ በአንተ አምኖ መታሰቢያን ላደረገ እንጂ ከሞተ በኋላ ይድአንልህ ብለህ ለዮሐንስ ቃል ኪዳን አልሰጠሁም ብሎ አምላክ የሚከራከረው የሚቃወሙ ሰው አለን? ወይስ ዮሐንስን ያንተን ቃል ኪዳን በሕይወቱ ሳለ መታሰቢያን ላደረገ ነው እንጂ ከሞት በኋላ አጽሙ በቦታ የተቀበረ በነፍሱ ማዳን አይቻልም በማለት የሚመጣው ሰው ይኖራል አለቻቸው። በዓይኗ ጠፍር ፍለጋ ትታነቅበት ዘንድ አንስታ በእጁ ያዘች። ያን ጊዜ መኳንንትን ዝም እርስ በርሳቸው እንዲህ ተባባሉ፣ እነሆ ይህች ሴት ይህንን ሰው እንደ ራሷ ነፍስ አድርጋ ትወደዋለች፣ እንዲሁም ከእርሷ ነፍስ አብልጣ በጣም ታፈቅረዋለች። አስከሬን ወደ ግሸን ደብረ ከርቤ አንወስድም ስላልናት እመቤታችን በገዛ እጇ ትታነቅ ታንቃ ከምትሞትብን የዮሐንስ አምላክ እግዚአብሔር ፈጣሪያችን ይረዳናል። እንደ ልቦናዋ ፈቃድ ወስደን እንቅበርላት። የእግዚአብሔርን ጥበብ ማን መርምሮ ያውቃል? እርሷ ምክንያት አድርጎ የዚህን ሰው ነፍስ ማዳን ይቻለው ይሆናል እና ልቦናዋን ፈቃድ ተነሱ፣ አስከሬኑን ተሸክመ ወደ ግሸን ደብረ ከርቤ እንውሰደውና ፈቃዷን እንፈጽምላት። የዚህን ጎልማሳ ሬሳ ነው የሚለው እዚህ ላይ ግን ያው ሬሳ አይባልም አስከሬን ነው የሚባል ገንዘብ አድርጎ እንዳይሸት ሽቶቻቸውና እንዳይፈስ በከብቶቹ ቁርበት ጠቅለው አዲስ ልብስ አምጥተው ስም ነክረው በሱ ጠቅለው በአልጋ ተሸክሞ መንገድ መሄድ ጀመሩ። መንገድ መሄድ በጀመሩ ጊዜ በሶስተኛው ቀን ከአንዲት ሀገር በደረሱ። ያቺ ሀገር በውስጧ አንዲት ያረጀች በመጥምቁ ዮሐንስን ስም የተሰራች ቤተክርስቲያን ነበረች። እነሱ ያንን አስከሬን ይዘው ከደጀ ሰላሙ ለማደር ወደዚያች ቤተክርስቲያን ቅጽር ውስጥም ገብተው አስከሬኑን አሳርፈው በዚያ ተቀመጡ።
በዚያ ቤተ ክርስቲያን ተቀምጠው ሳለ የዚያች ቤተ ክርስቲያን ካህናት ወደዚች የንጉሥ ልጅ መጡና እንደዚህም አሏት፣ እመቤቴ ወይ የጎልማሳ ሰው አስከሬን ይዘሽ ወዴት ትሄጃለሽ? እስከ መቼ ድረስ የሰውን አስከሬን ተሸክማችሁ ትሄዳላችሁ? ነው በመጽሐፍ ሰው ሁሉ በሞተ ጊዜ ይቀብሩ ዘንድ ትእዛዝ ተጽፏል። ደግሞም ከአባቶቻችን ሲያዝ የመጣ የክርስቲያናዊ ሰው አስከሬን ሳይቀበር ቀርቶ አያውቅም። አሁንም አንቺ ሕዝቡን ሁሉ አትንገላቱ፣ አትድከሙ። እነሆ ይቺ ቤተ ክርስቲያን ሃይማኖት የቀና ምግባሩ የሰፋ ግሼን ደብረ ከርቤ የአሰሪያትሽ አፄ ዘረ ያዕቆብ አባት የንጉሳችን የአፄ ዳዊት እና ንግሥት እሌኒን በወዳጆቿ በመጥምቁ ዮሐንስ በወዳጅሽ በመጥምቁ ዮሐንስም ያሳነጸችው ቤተ ክርስቲያን ነች። ይህንን አስከሬን መቃብር ቆፍረው ነይ ከዚች ቤተ ክርስቲያን ውስጥ እንቅበረው፣ ይህችን ቤተ ክርስቲያን የመጥምቁ ዮሐንስ ናትና አሏት። ዓመተ ዮሐንስም እንዲህ በማለት መለሰችላቸው። አነጋገራቸው ከአንደበታቸውም እንዲህ እንደማየት ይህን ቤተ ክርስቲያን የአባት የአያቴ ዳዊት ንግሥት እሌኒን በመጥምቁ ዮሐንስም ያሳነጸችው ከሆነ ቤተ ክርስቲያን በታነጸችበት ቦታ ሁሉ በውስጧም ሥጋውን ደሙን የተቀበለ ሁሉ ከሲኦል እሳት ይድን ዘንድ ከእግዚአብሔር ቃል ኪዳን አላት። ይችም ሕንፃ የአባቶቻችን እናት ንግሥት እሌኒ በመጥምቁ ዮሐንስም በእውነት ያሳነጸችው ከሆነ መጥምቆ መለኮት ዮሐንስ በእውነት ሕንፃውን መሆኑን እስኪ አሳየኝ። ጌታ የፈጣሪ ኢየሱስ ክርስቶስ ለወዳጁ ለዮሐንስ በማይታበር ቃል ኪዳኑ እንዲህ ብሎ ቃል ኪዳን ሰጥቶታል። በአንተ ቤተ ክርስቲያን ውስጥ ሥጋዬን ደሜን የተቀበለ በብርሃን መርከብ ተሳፍሮ ባህረ ሲኦልን ተሻግሩ መንግሥተ ሰማያት ይወርሳል ብሎ ለዮሐንስ የሰጠውን ቃል ኪዳን በገድሉ መጽሐፍ ውስጥ ሰምታ አምና በዮሐንስም ያሳነጸችውን ይችን ቤተ ክርስቲያን የመጥምቀ ቅዱስ ዮሐንስ ቤተ ክርስቲያን ከሆነችው ለእኔም መጥምቀ መለኮት ዮሐንስ በተሰጠው ቃል ኪዳን የዚህን ሰው ነፍስ ከሲኦል እሳት ያድንልኝ ዘንድ ቤተ ክርስቲያን ከፍታችሁ ዕጣን እጠኑ፣ ቅዳሴን ቀድሳችሁ ሥጋ ደሙን ሰውነታችሁ ስለ ነፍሱ ድነት ለምኑልኝ፣ እኔ ዕጣኑንም መገበሪያውን ስለ እርሱ እሰጣችኋለሁ አለቻቸው። ካህናቱም ዓመተ ዮሐንስን እንዲህ አሏት፣ እነሆ የጌታችን ሥጋ ደም የምንሰዋው ሰው ሁሉ ኃጢአቱ ለመምህር ንስሐው ነግሮ በደሉን በንስሐ በቀኖና አርቆ በሕይወት ሥጋ ሳለ ከመከራ ሁሉ ከመከራ ሥጋ ከመከራ ነፍስ ያድነዋል ብለን አምነው ሥጋ ደግሞ ለመቀበል ወደ ቤተ ክርስቲያን ለሚመጡት ሁሉ ንስሐ ሥጋ ወደሙን እንሰጠዋለን እንጂ ኃጢአት ሳይተው በዚህ ዓለም ፈጣሪውን በማሳዘን ሰውን በመበደሉ ኖሮ የሞተ ሰው አንድነን በማለት አይደለም። አባቶቻችን ሐዋርያት እንዲህ ያለውን ሥርዓት አላዘዙንም። ይህንንም ማለኛስ ፈጣሪያችን መፈታተን ይሆንብናል የለም አሏት። እርሷም እንዲህ በማለት መለሰችላቸው፣ የአባቶቻችን የሐዋርያትን ስልጣን ወራሾች ካህናት የዚህን ሰው አስከሬን ማስነሳት እንደምን አይቻላችሁም አለቻቸው። ካህናቱ ዓመተ ዮሐንስን እንዲህ አሏት፣ እኛ እንደ አባቶቻችን ሐዋርያት ሕግ ስለ እነርሱ መስዋዕትን ይቻላል። ነገር ግን በእኛ በኃጢአተኞች ዘመን ታምራትን ማየት አይገባም። ይህንን አስከሬን ማስነሳት አይቻለንም። በቀድሞ ዘመን አባቶቻችን ሐዋርያት ንጹሐን ሆነው ስለተገኙ ድውያንን ይፈውሳሉ፣ ሙታን ያስነሳሉ። ይህን ሁሉ ድንቅ ታምራትን ስለ ቅድስናቸው ስለ ንጽህናቸው ተደረገላቸው። እኛን ግን ኃጢአተኞች ስለሆነ ዘመናችን ኃጢአት የሰፋበት ዘመን ስለሆነ ስለ ኃጢአታችን አይሆንም እንልሻለን እንጂ ጌታችን በጽኑ እምነት ከለመኑት ምንም ጊዜ በሆነ የሰው ልመና ሁሉ የሚያስተሐቅር ቸል የማይል ቸር ይቅር ባይ መሐሪሩ አምላክ ነው። ይቺ ቤተ ክርስቲያን የዳግማዊ አፄ ዳዊት እናት ንግሥት እሌኒ በመጥምቀ መለኮት ዮሐንስም ያሳነጸችው መሆኑን እውነት በእውነት እንነግርሻለን አሏት። ዓመተ ዮሐንስም ለካህናቱም መልሳ እንዲህ አለቻቸው፣ እናንተ የክርስቶስ ሥጋ ደምን የምንሰዋው ንጹሐን ለሆኑ ኃጢአት ለሌላቸው ነው ትሉኛላቸው። ለመሆኑ
ክርስቶስ በወንጌል የተናገረውን አላነበባችሁም? ጌታችን በሚያስተምርበት ጊዜ እኔ ወደዚህ ዓለም የመጣሁት ጻድቃንን ለመፈለግ አይደለም ኃጢአተኞችን በንስሐ ልጠራ መጣሁ እንጂ ያለውን ይህንን ቃል አልሰማችሁም? ዳግመኛ 100 በጎች ያሉትን ሰው ከ100 ውስጥ አንዲቷ በግ ብትጠፋ 99 በጎች በምድረ በዳ በበረሃ ውስጥ ትቶ ወደ ጠፋችው በግም እስኪሄድ ድረስ አንዲቱ በግ ይፈልጋታል። ባገኛ ጊዜ ደስ እያለው በትከሻው ላይ ይሸከማታል። ወደ ቤቱን በገባ ጊዜ ጎረቤቶቹን ጠርቶ የጠፋችብኝ በጌን አግኝቻለሁና ከእኔ ጋር እንደ እኔ ደስ ይበላችሁ ይላችኋል ያለውን አላነበባችሁምን? እንግዲህም የመጥምቀ መለኮት ዮሐንስ ወዳጅ ከሆንኩ ከቤተ ክርስቲያን የደረሰ ሰው ሁሉ ወደ መንግሥተ ሰማያት ውስጥ ይገባል ብሎ ፈጣሪው በሰጠው ቃል ኪዳን ፈጣሪውን ያጠመቀው ዮሐንስን ተገልጦልህ ድንቅ ታምራትን ይግለጥልኝ። ዮሐንስ ድንቅ ታምራትን የሚያደርግበት ቃል ኪዳን ከፈጣሪው ተቀብሏልና፣ እንዲሁም ራሱ ጌታችን ኢየሱስ ክርስቶስ በቃሉ ስለ ዮሐንስ ሲመሰክር ሴቶች ከወለዱት መጥምቁ ዮሐንስን የሚበልጠው የለም ብሎ መስክሯል አለች። በቁርጥ ሀሳብ በጥዑ ልቦና በጽኑ እምነት ይደረግልኛል ብላ ኖርክ ወደ ሆነው መጥምቁ ዮሐንስን በመረራ ሐዘን የሚያቃጥል እንባ እያፈሰሰች መጥምቁ ዮሐንስን የዚህን ሰው ነፍስ ያድንላት ዘንድ ታለቅስ ጀመረ። ከሐዘኗም ጽናት ከምታወርደው እንባ ብዛት የተነሳ ሰውነቷ ደከመ ፈጽሞም ዛለና እንቅልፍ አላትና ከዚያ ከምታለቅስበት ቦታ ላይ ተኛችና እንቅልፍ ወሰዳት። በተኛች ጊዜ መጥምቅ ዮሐንስ ነጭ ርግብ መስሎ በነጭ ወፍ አምሳል ተገልጾ ታያት። ዓመት ዮሐንስ ነጭ ወፍ አየች። ከነጭ ወፍም ጋር የወርቅ የብርሃን አክሊል በራሷ ላይ የተቀዳጀች የብርሃን ልብስ ለብሳ በወርቅ አልጋ የተቀመጠች አንዲት መልካም ንግሥት አብረው ነበረች። ያቺ በወርቅ አልጋ ላይ የተቀመጠ ነጭ ወፍን ትከተለ የነበረች ንግሥት ዓመተ ዮሐንስም እንዲህ አለቻት። የአንድ ሐዋርያ ደም በላዋ ላይ ሳይፈስ የጌታችን ሰው መሆን ሞቱን አምና የተቀበለች የነጻናይቱን ሀገር ኢትዮጵያ ንግሥት የልጇን የዳዊት ልጅም እንደምን ሰነበች ላለሽ ብላ ሰላምታ ሰጠቻት። እንዲህ በማለት አነጋገረቻት። ዓመተ ዮሐንስ ወይ ዓይንሽን ወደ ሰማይ አቅንተሽ ወደ ላይ ተመልከች። እንሆ ወዳጅሽ መጥምቀ መለኮት ዮሐንስ እጹብ ድንቅ ነገር የነገሩን ግሩም ሚስጥር ሊገልጽልሽ ዘንድ ዛሬ ወደ አንቺ መጥቶልሻል አለቻት። ዓመተ ዮሐንስን ዓይኗን አንስታ ወደ ሰማይ ትመለከት ጀመረ። ወደ ላይም በምትመለከትበት ጊዜ ጨለማው የማይገፋው የጸና በጣም የሚያስጨንቅ የእሳት ባህር አየች። በእሳቱ ባህር ውስጥም የእሳት አሳዎች፣ የእሳት እባቦች፣ የእሳት አዞዎች ነበሩበት። ዓመተ ዮሐንስ ካየች ከዚያ ነጭ ወፍ ጋር መልካም የወርቅ መቅዘፊያ መሪ ያለው የብርሃን መርከብ ነበር። ያ ነጭ ወፍ ከብርሃኑ መርከብ ላይ ወጣና በዚያ በወርቅ መሪ እየነዳ ከጨለማው ባህር ውስጥ ገብቶ የጨለማው ባህር ሲዋኝ አየች፣ ተመለከተች። ነጭ ወፍም በብርሃኑ መርከብ በእሳት ባህር ላይ እየሄዱ ሳለ የእሳት ውሾች ብዙዎችም ጥቋቁር ሰዎችም እንደ ላም እየነዷቸው አመቸው ከዚያ ከጨለማው እሳት ባህር ውስጥም ሲጨምሯቸው አየች። እነዚህም ሰዎች ከጨለማ ባህር እሳት ውስጥ በጨምሯቸው ጊዜ ከእሳቱ ባህር ውስጥም ያሉ እነዚህም የእሳት አዞዎች፣ የእሳት ዘንዶች፣ የእሳት እባቦች ሲውጧቸው አየች፣ ተመለከተች። ያች ነጭ ወፍ በብርሃኑ መርከብ ላይ ተቀምጣ የጨለማውን የእሳት ባህርም እየዋኘች ከመካከሉ ላይ ደረሰና መርከቡን አቆመ። በመርከቡ ላይም እንደቆመ የመርከቡ መቅዘፊያ ወደ አንዱ አዞረ አቀረበ። አንዱም የእሳት አዞ አንገቱን አንቆ ያዘውና ሆዱን ሰነጠቀው። ሆዱን በሰነጠቀ ጊዜ ከሆዱ ውስጥ መልካም ልጅ እግር የሆነ ቀይ ሰው አገኘና ሆድ ውስጥም አውጥቶ በወርቅ አልጋ ተቀመጠ። ተከትለው ለነበሩት ንግሥትም እንዲህ በማለት ሰጣት። ይህን ሰው ወስደሽ ለልጅሽ ልጅ
ለአመተ ዮሐንስ አንቺ ስጫት አላት። እነሆ ልጅሽም አመተ ዮሐንስን የመጥምቁ ዮሐንስን በጣም አድርጋ ታፈቅረዋለች እና ጌታችን ኢየሱስ ክርስቶስ የሰጠኝን ቃል ኪዳን ታምነዋለች አላት። የኢትዮጵያው ንጉሥ የዳግማዊ ዳዊት እናት ንግሥት እሌኒን መጥምቁ ዮሐንስን እንዳዘዛት ያ ሰው እሺ ብላ ለአመተ ዮሐንስ ሰጠቻትና ልጇ ይህንን ሰው የእግዚአብሔር ወፍ ሰጥቶሻልና እንቺ ተቀበይ አለቻት። አመተ ዮሐንስ መለሰችላትና እንዲህ ብላ ጥያቄ ያቀረበችላት፣ ንግሥት እመቤታችን አንቺ ማነሽ? ከአንቺ ጋር ያለው ነጭ ወፍም ምንድን ነው? ማየቱ ብቻ የሚያስፈራ ይህን የሚያስጨንቅ እሳት ባህሩ ምንድን ነው? እርሱ እነዚህም የእሳት አዞዎች፣ የእሳት ዘንዶች፣ የእሳት አሳዎች፣ የእሳት እባቦች መንገድ ናቸው። ምን ይባላሉ? አለቻት። ንግሥት እሌኒን እንዲህ ብላ ለአመተ ዮሐንስን መለሰችላት። እኔ የነጻኔቱን ሀገር የኢትዮጵያ ንጉሥ የአባቶቻችን አባት የሚሆን የዳግማዊ ዳዊትም እናት ነኝ። ስሜ እሌኒ ይባላል። ይህችም በባህር አጠገብ ያለችው ቤተክርስቲያን የዚች ሀገር ካህናት አስቀድሞ እንደነገሩሽ እኔም በመጥምቁ ዮሐንስም ያሳነስኳትን ጽዋ ነው። በነጭ ወፍ አምሳል ያየሽው የጌታችን ባለሟል መጥምቁ ዮሐንስ ነው። ያም በብርሃን መርከብ ሲዋኝ ያየሽው ባህረ ሲኦል ያየሽው የእሳት አዞዎች፣ ዘንዶች፣ የእሳት እባቦች፣ የእሳት አሳዎች እነሱ መላእክተ ጽልመት ናቸው። ይህንንም አምጥቼ የሰጠዎች ሰው የሞተው ሰው የወዳጅሽ ነፍስ ነው። እነሆ በነጭ ርግብ አምሳል መጥምቀ መለኮት ዮሐንስ በብርሃን መርከብ ሲኦልን ዋኝቶ በርብሮ ከመላእክት ጽልመት ወድ አውጥቶ ከዲያብሎስ እጅ ማርኮ በተሰጠው ቃል ኪዳን ከነዚህ ከመላእክት ጽልመት ምርኮ አውጥቶ በዚያ ከሚበላው የእሳት ባህር ይድኑ ዘንድ አወጣሁልሽ። በድኑንም በመጥምቁ ዮሐንስም ባሳነስኳት ቤተክርስቲያን ውስጥም ቅበሪው። ነፍሱን ከሲኦል መከራ አድኖ ወደ ላይ አሳርጎ ከመንግስተ ሰማያት ውስጥ ያስገባልሻለሁ አለቻት። አመተ ዮሐንስም ንግሥት እሌኒ እንዲህ ብላ ጠየቀቻት። በመጥምቀ ዮሐንስም ቤተክርስቲያን የተቀበለ ሰው በእውነት በነፍሱ በወቀሳ ከሰታ የለበትም፣ መንግስተ ሰማያት ይወርሳል አለቻት። ንግሥት እሌኒም በገድሉ መጽሐፍ ውስጥ የተሰጠው ቃል ኪዳን አልሰማሽን? መታሰቢያው የሚያደርግ ስሙን የሚጠራ በቤተክርስቲያን የተቀበረ ጌታችን መድኃኒታችን በማይሻር ቃሉ እንዲህ በማለት ቃል ኪዳን ሰጥቶታል። በቤተክርስቲያን ውስጥ የተቀበረ ሁሉ የሲኦል ባህርን በባህር መርከብ ዋኝቶ ተሻግሮ ወደ መንግስተ ሰማያት ውስጥ ይገባል። ባህር ሲኦልን መያያትም በእርሱ ቃል ኪዳን ይድናል ብሎታልና። አሁንም እነሆ ዛሬ ዮሐንስን አፈወርቅ በዚህ በጻፈው ገድሉ መጽሐፍ ውስጥም ተጽፎ የእኔንም የአዲሱን ቃል ኪዳንም ዛሬ እነግርሻለሁ። አንቺንም በገድሉ መጽሐፍ ውስጥ ጽፎ የመጥምቁ ዮሐንስ ቃል ኪዳን ለሕዝቡ ያሰሙ ዘንድ ይህን ቃል ኪዳን ለካህናት ንገራቸው ብላ ነገረቻት። አመተ ዮሐንስም እንዲህ ብላ ለእሌኒ መለሰችላት። ዮሐንስ አፈወርቅ ከጻፈው የገድሉ መጽሐፍ ውስጥ ያልተጻፈ የሌለው ከአሁን በፊትም ሕዝብ ሁሉ ያልሰሙት አዲስ ቃል ኪዳን ብንነግራቸው እውነት ብለው አምነው ይቀበሉኛል አለቻት። እሌኒማ ለአመተ ዮሐንስ መለሰችላት። ልጅ ሆይ ልብ በማድረግ እኔ የምነግርሽን ነገር አድምጭኝ። አንቺም የነገርኩሽንም ለሕዝቡ ንገሪያቸው። እነሱ መድኃኒተ ሥጋ መድኃኒተ ነፍስ ይሆናል፣ ከሲኦል መከራ ያድናል ሲሉ በግድ ተቀብለው ይሰሙታልና አለቻት። ስለዚህም ነገርሽን አምነው ይቀበሉሽ ዘንድም ምስክር ይሆንሽ ዘንድ በዚህ በመንዝ ሀገር ውስጥ ሁለት ወንድማማቾች ኪልዮንና ማሞ የሚባሉ ጠንቋዮች አሉ። እነርሱም በዚህች እኔ በመጥምቁ ዮሐንስም ባሳነጽኳት ቤተክርስቲያን አጠገብ ባህር ውስጥም አርሳዲ የሚባል ጋኔል እየሳቡ እየጎተቱ ሕዝቡን ሁሉ እያስመለኩ ሰው ሁሉ ያስታሉ። እኔም መጥምቀ መለኮት ቅዱስ ዮሐንስ እንዲህ በማለት ለምኜዋለሁ። መጥምቀ መለኮት ዮሐንስ ወይ በተሰጠ ቃል ኪዳን በፈጣሪ ኃይል እነዚህን ከኪልዮንና ማሞ የሚባሉትን ጠንቆች በቤተ ክርስቲያን አጠገብ ባለችው ባህር ውስጥ የሚመለከውን አርሳዲ የሚባለውን ጋኔል አጥፋቸውና
ሰው ሁሉ በቃል ኪዳን አምነው የነፍስን ድነት ያገኙ ዘንድ ብዬ ለምኜዋለሁ። ኪሊዮንና ማሞ አርሳዴቅ ጋኔል በጠፉ ጊዜ ምስክር በእውነት ይሆንልሽ። ለሕዝቦችም እንዲህ ብለሽ ንገሪያቸው፣ ይህን ተአምር በተደረገ ጊዜ የነገርኩሽን ቃል የእውነትን ምስክር ይሆንሻልና። ዮሐንስ አፈወርቅ በገድሉ መጽሐፍ ውስጥም ጽፎ እንደሰማሹ በወሩ በ30 ቀን የመጥመቀ መለኮት ቅዱስ ዮሐንስ መታሰቢያ የሚያደርግ ሁሉ ቁራሽ እንጀራ፣ ቀዝቃዛ ውሃ በእነርሱ ስም የሰጠው ወይም ቀዝቃዛ የሌለው ድሃ ሆኖ ለነዳያን የሚሰጣቸው እንጀራ ቢያሰጥ፣ ለቤተ ክርስቲያን ዕጣን ማሰጢያ የሚሆን የሙጋድ እንጨት ፈልጦ ይውሰድ። ወይም ሌሎች ሰዎች የዮሐንስ መታሰቢያ ለሚያደርጉ እንጨት ለቅሞ ይውሰዱ። እሱ መታሰቢያን እንዳደረገ ይሆንለታል። የመጥምቁ ዮሐንስ ቤተ ክርስቲያን በስሙ በሚታነጽበት ጊዜ እንጨት ፈልጦ ማገር ቆርጦ ሰንበሌጥ አጭዶ ቢወስድ ወይም ለጣራው የሚሆን እንጨትን ለመደነሚያ የሚሆን ድንጋይ ጭቃ የሚሆንም ጭድ ቢወስድ አንድ እፍኝ አፈር ቢሆንም ቢወስድ ዮሐንስ ደርሶለት የታመን ወዳጅ ያለሁል ይለዋል። የመጥመቀ መለኮት ቅዱስ ዮሐንስ ገድሉን ሲነበብ ውሃ አመቶ በላዩ ላይ አስነብቦ የገድሉ መጽሐፍ የተነበበት ውሃ የተጠመቀ በሚጠመቀው ጊዜ መጥምቁ ዮሐንስን ወደ እርሱ መጥቶ ፊቱን በትምህርተ መስቀል አርያ በእርሱ አምኖ ዮሐንስን ብሎ ያትመዋል። እስከ 80 ዓመት የሰራውን ኃጢአቱን ቀርቶለት ይሰረይለታል። በወሩ በመጠመቅ በማይቻል መስከረም 2 ቀን ይጠመቅ፣ የሰራውን ኃጢአቱን ሁሉ ፈጽሞ ይሰረይለታል። አንቺም ይህን ቃል ኪዳን ለሕዝቡ ንገሪያቸው። በአርሳዴቅ ጋኔል ላይ በኬልቄዶን ጠንቋይ ላይ መጥምቀ መለኮት ዮሐንስ ድንቅ የሆነውን ተአምራቱን ኃይል ከመግለጹ ከመስራት በፊት ሕዝቡ ሁሉ የመጥምቁ ዮሐንስን ቃል ኪዳን ኃይልን አውቀው አምነው ይረዱ ዘንድ አንቺም የነገራቻቸውን ነገርም ያምኑ ዘንድ የዚህም ጎልማሳ ሬሳ ከዚህ ቤተ ክርስቲያን ውስጥ ቅበሬው። ነፍሱ ግን አንቺ እንዳመለከትሽው መጥምቁ ዮሐንስን በብርሃን መርከብ ሲኦል ዋኝቶ ከሲኦል ባህር ውስጥ አወጥቶ ከመላእክት ጽልመት እጅ ማርኮ በተሰጠው ቃል ኪዳን ከተድለዋ ገነት ውስጥም አስገብቷት። አንቺ መጥምቀ መለኮት ዮሐንስ ከፈጣሪው በተሰጠው ቃል ኪዳን የዚህን ጎልማሳ ነፍስ ከመላእክት ጽልመት ሆድ ሰንጥቆ ከሲኦል ውስጥ አውጥቶ ከተድላዋ ገነት ውስጥ ማስገባት እና ከፈጣሪው በተሰጠው ቃል ኪዳን ያደረገው ይህን ነገር ተአምር ለሕዝቡ ሁሉ ንገሪያቸው አለቻት። አመተ ዮሐንስም ንግሥት እሌኒንም እንዲህ ብላ በጠየቀቻት፣ እመቤቴ ወይ በወፍ አምሳል እኔ እንዳየሁት መጥምቁ ዮሐንስ ወፍ ነው እንዴ አለቻት። ንግሥት እሌኒንም እንዲህ ብላ ለአመተ ዮሐንስ መለሰችላት፣ መጥምቀ መለኮት ቅዱስ ዮሐንስ ወፍ አይደለም፣ እንደኛውም ከአራቱ ባህርያት የተፈጠረ ሰው ነው። ቅዱስ ወንጌል እንደነገረን እንዳስረዳን መካን ሆነው ኖሮ ካረጀች ካፈጀች በኋላ ያገኘችውን የወለደችውን የክብርት ኤልሳቤጥ ልጅ ነው። ከጌታው መንፈቅ ተቀድሞ ወንጌልን ያስተማረ ለእስራኤል ልጆች ንስሐ እየሰበከ ሰው ነው። ነገር ግን በወፍ አምሳል ያየሽው በእግዚአብሔር ትእዛዝ አፍራሽ ሄሮድስ ሄሮዳዳን አንገቱን እስከ አስቆርጠው ድረስ እንደ ወፍ ብቻውን በበረሃ ውስጥ ተቀምጧል። ለእስራኤልም የቀናች መንገድም እውነት ንስሐ በመምህርነት እየሰበከ ሳለ ሕግን አፍራሹን ሽሮ ንጉሥ ሄሮድስን የወንድሙን ሚስት አገባ። በዚያ ምክንያት በዘለፋቸው በገሰጻቸው ጊዜ ንጉሥ ሄሮድስም ሄሮዳዳን ተስማምተው ፈጥነው አንገቱን እንዲቆርጡ አደረጉት። ያን ጊዜም የሄሮዳዳ ልጅ ለንጉሱ እየዘፈነችለች አንገቱን አስቆረጠችው። አንገቱን ከተቆረጠች በኋላ በጌታችን ኃይል ሁለቱ ጆሮች እንደ ክንፍ ሆነውለት ራሱን እንደ ወፍ ሆኖ በሰማይ ላይ እየበረረ ሄሮድስ እንዲህ በማለት እየዘለፈችው፣ ሄሮድስ ወይ የወንድምን የፊልጶስ ሚስት ታግባ ዘንድ አይገባህም አለችው። የመጥምቅ ዮሐንስን ራስ በተሰጠው ክንፍ በዓለም ዙሪያ 15 ዓመት አስተምራ፣ ስለዚህም ወዳጁ ለመርዳት በወፍ አምሳል ይደርስላችኋል በማለት ይህን ነገር ለአመተ ዮሐንስ ነገረቻት። በኋላም ንግሥት እሌኒ ከእርሷ ተሰወረቻት። አመተ ዮሐንስ ይህን ሁሉ ራእይ ካየች በኋላ ከእንቅልፏ ነቃች። እርሷም የዚህን ቤተክርስቲያን ካህናትም የሀገር ሰዎች ሁሉ በአንድነት ተሰበሰበቻቸው። ያየችው ሁሉ ነገረቻቸው። በዚያን ዘመን የነበሩት ንጉሥ አጼ ዘርዓ ያዕቆብ
ዘርዓ ያዕቆብ የካህናት አለቃ ዘዮሐንስ የዝቋላው ገዳመ በምኔት አባ ማትያስ ይባሉ ነበርና አባ ማትያስ እና ሊቀ ካህናቱ ዘዮሐንስ ያለቅሱላት ዘንድ ወደ ዓመተ ዮሐንስ መጡ። እሷም ያየችውን ህልም በአንድነት ነገረቻቸው። ሊቀ ካህናቱም ዘዮሐንስ ቃሏን ሰማና እንዲህ በማለት መለሰለት። የሚታመን መልካም ህልም አለ፣ የማይታመን ሰይጣናዊ የሆነ አጋንንት የሚያስት ምትሃት አለ። ስለዚህ መጽሐፍን ህልማችን ሁሉ አትመኑ ይላል። በውሃ ላይ መጠምጠሚያ አባቶቻችን ሐዋርያት እንዲህ ብለዋል። የክርስትና ጥምቀት ከተጠመቀ በኋላ ሰው ኃጢአት ቢሰራ ንስሐ ገብቶ መጽሐፈ ቄደር ተጠምቆ ከኃጢአቱ ይነጻል ብለዋል። እነሆ በቅዱሳን አባቶቻችን ተአምር ገድል በተጻፈው የሚፈልቅ በጠበል የለም። ደግሞም ሐዋርያት እንዲህ አሉ። ከበሽታቸው ለመፈወስ ከፈወሰው ጠበል በስተቀር በማንኛውም ውሃ ጠበል ነው ብሎ መጠመቅ አይገባም ብለው አዘዋልና። አንቺ ግን የመጥምቁ ዮሐንስን ገድል በተነበበበት ውሃ የተጠመቀ ሰው ከኃጢአቱ ይነጻል፣ ከመንግሥተ ሰማያት ውስጥ ይገባል ትያለሽ። እኛ ከቅዱሳን መጻሕፍት ያገኘነው ከመምህራን አንደበት የሰማነው አባቶቻችን ሐዋርያት ያዘዙን ሥርዓት ወንዶች በ40 ቀን ሴቶች በ80 ቀን እንጠመቅ ዘንድ እኛም በተጠመቅን ጊዜ ከፈጣሪያችን ከሥላሴ ልጅነት እናገኛለን። ሰው ካደገ በኋላ ኃጢአት ሰርቶ ከፈጣሪው ጋር ቢጣላ የሰራው ኃጢአቱን የፈጸመው በደል ሁሉ ለመምህር ንስሐው ለቄሱ ነግሮ ተሰጠተውን ቀኖና ጨርሶ መጽሐፍን ቄዶር ቢጠመቅ ኃጢአቱ ይሰረይለታል። ይህንንም እኔ አውቀዋለሁኝ። አባቶቻችን ቅዱሳን ጻድቃን ሰማዕታት በገድል ብዛት መከራ ከተቀበሉ አጽማቸው ከተቀበረበት ቦታ ጸበል የፈለቀ እንደሆነ ከደዌ ሥጋ ይፈወሳሉ። ነገር ግን መጽሐፍ ኃጢአት ይሆናል የሚለው ሰው እስካሁን አልሰማውም። ስለዚህ ነገር በልቤ ውስጥም እንዲህ እላለሁ፣ የቅዱሳን ገድል አንብበው በሥላሴ ስም ባርከን ብንጠመቅ ይህን ነገር ስለምን ነውር ይሆናል እላለሁ። ነገር ግን ሕዝቡ ሁሉ ሰበስበን የመጥምቀ መለኮት ዮሐንስን ገድል በተነበበ ወቅት ከኃጢአት ያነጻ መንግሥተ ሰማያት ያወርሳል በማለት ብንነግራቸው ነገራችንን አምነው ያምን ይሆናል ብለው በእውነት ማን ይቀበላልን? የመጥምቀ ዮሐንስን ቃል ኪዳን በማቃለል የምመክርሽና የምጠላሽ አይደለም። ጌታችን ራሱ ለሐዋርያት እንዲህ ብሎ ስልጣን ሰጥቷቸዋል። በዓለም ሁሉ ዞራቸው አስተምሩ፣ አሕዛብን ሁሉ በስመ አብ ወወልድ ወመንፈስ ቅዱስ ስም አጥምቋቸው ብሎ አዟል። ዳግመኛም በማቴዎስ ወንጌል ጻድቁን በጻድቅ ስም የተቀበለ የጻድቁን ዋጋ ያገኛል፣ ከእግዚአብሔር ዘንድ ተቀብሎ ያገኛል ብሎ በማይሻር ቃል ተናግሯልና። ስለዚህም እኛ ሕዝቡ ሁሉ እንዳይጠራጠር የመጥምቀ ዮሐንስን ገድል የተነበበበት ውሃ መጽሐፍ ኃጢአቱን ከሆነ ያየው ህልም እውነት መሆኑን እናምን ዘንድ መጥምቀ መለኮት ዮሐንስ በእግዚአብሔር ፈቃድ በተሰጠው ቃል ኪዳን አማላጅነት እነዚህ በተሰበሰቡ ሁሉ ሕዝብ ሁሉ ህልማቸውን እኛንም እናምን ዘንድ ታምራትን ይስራ። እኛ ዛሬ ህልምም እናምንም መጽሐፍ ህልምን እንዲህ ብሎ ነቅፎታልና እንዲህ የሚል የገዛ ቃሉን በመጽሐፍ ውስጥም አለ። ካለ ያልሆነ ሰው ከቤተ መቅደስ ውስጥም ገብቻ ታቦተ ዳሰሳ ዘንድ ህልም አይቻለሁ ብሎ ቢነግራችሁ እውነት ነው ብላችሁ አትቀበሉት ብሏል። እመቤታችን ነው አንቺን የመጥምቀ ዮሐንስን ገድል የተነበበት ውሃው መጽሔ ኃጢአት ይሆናልና አለሽኝ። እኛም በዚህ ባህር ላይ የመጥምቀ ዮሐንስን ገድል አንብቦ የዮርዳኖስ ውሃ ይሆኗልና ተጠመቁ ብለን ለህዝቡ ብንነግራቸው ብንላቸው ህዝቡ አይምሯቸውን እንዳጡ እብዶች ቆጥረው እነዚህ ውሸተኞች እየዋሹን እንደዚህ ይሉናል። የመጥምቀ መለኮት ዮሐንስ ገድል የተነበበበትን ውሃ ጌታ ኢየሱስ ክርስቶስ እንደተጠመቀበት የዮርዳኖስ ውሃ ሆኖን እያሉ ያታልሉናል ይሉናል። ሰነፎች ሰዎችም እንዲህ እያሉ እየሳቁ ጌታችን ስለተጠመቀበት ባህር ይሄ ነውን እያሉ ይነቅፉናል። ስለዚህ እውነት በእውነት ህልምሽን እናምን ዘንድ መጥምቀ መለኮት ዮሐንስ በአማላጅነቱ የታምራቱን ኃይል ይግለጽልሻለሁ አላት። ሊቀ ካህናቱም ዘየሆነ በተሰበሰቡ ሕዝቡ መካከል ከንጉሥ ልጅ ከዓመተ ዮሐንስ ጋር ይህን ቃል እየተነጋገረ ሳለ በመጥምቀ መለኮት ዮሐንስ ቤተክርስቲያን አጠገብ ያለች ባህር እንደ ሰው አፍ አወጣ። በሰዎች አንደበት በሕዝቡ ሁሉ ፊት ሊቀ ካህናቱም ዘዮሐንስ እንዲህ ብላ አነጋገረችው። ሊቀ ካህናት ዘዮሐንስ ሆይ ሰዎች ሰነፎች የሚሏትን አንተ ነህን? አሁንም ልቦና በመሰብሰብ እና የምነግርህን ነገር ስማኝ። ነገር ግን አንድ አዋቂ መምህር አስተዋይ ሰው ሆነ ሳለህ አላዋቂ መሆንን በጣም ይገርማል። አንተ ሕዝቡ እኔን
የምነግራችሁ ልብ ብላችሁ በማለት ስሙኝ ነው። ዮሐንስም ጌታችን ኢየሱስ ክርስቶስን በዮርዳኖስ ውሃ ባጠመቀው ጊዜ ዮርዳኖስ በፈጣሪዋ አካል ተባረከች፣ ፈጽማ ተቀደሰች። እኛም ወንዞችም ሁሉ እንደተቀደሰች እንደባረክ ዘንድ እንደ ሰው ሁሉ ዮርዳኖስ ያን ጊዜ እግር አውጥታ እየዞረች በዓለም ሁሉ ውስጥም ባለው ወንዞችና ባህር ላይም በትልቁም በትንሹም ወንዞች ላይ እየዞረች በእኛ ላይ ፈሰሰች። እርሷም በፈጣሪዋ አካል ስለተቀደሰች እኛም በዮርዳኖስ ውሃ ተቀደስን፣ በያለንበት ቦታ ሁሉ ተባረክን። ዮሐንስ ጌታችን በእጁ ባጠመቀው ጊዜ በፈጣሪው አካልም ዮርዳኖስ ተቀደሰች፣ እኛንም በእሷ ተቀደስን። አሁን ከአንተም ሕዝቡ ሁሉ አትጠራጠሩ። የመጥመቀ ዮሐንስ ገድል በተነበበበት ውሃ ጌታችንን እንደተጠመቀ በማየ ዮርዳኖስ ይሆናል። የመጥመቀ መለኮት ዮሐንስ ገድል በበላው ላይ በተነበበ ጊዜ ውሃው የተጠመቀ ሰው ሁሉ ኃጢአቱ ነስቶ ከገነት ሰማያትን መንግሥተ ሰማያትን ይወርሳል።